ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምንሰነበታችሁ። ይህ የወቅታዊ ዝግጅታችን ነው። 2010 ዓመተ ምህረት በኢትዮጵያ ሀገራዊ ለውጥ መምጣቱ ይታወሳል። እዚህ ሀገራዊ ለውጥ ደግሞ የተባባሰ የመጣው የመልካም አስተዳደርና የዲሞክራሲያዊ ስርዓት ጥያቄዎች በውስጠ ፓርቲ ትግልና እንዲሁም ደግሞ ማህበረሰቡ ያነሱ የነበሩ ጥያቄዎች ተዳምረው ለውጥ እንዲመጣ ማስገደዱ ይታወሳል። ይህንን ተከትሎ የተደረገው ሀገራዊ ሪፎርም በበርካታ ዘርፎች ውጤት እያስገኘ ላለፉት 7 ዓመታት እዚህ ደርሰናል። የዛሬ ዝግጅታችን ትኩረት የሚያደርገው የሀገራዊ ለውጥ መምጣት ገፊና ሳቢ ምክንያቶችን እያነሳን እንዲሁም ደግሞ ከከተማችን አዲስ አበባ አንጻር በማዘጋጃ ቤታዊ ጉዳዮች ላይ የተገኙ ውጤቶች ምን መልክ ነበራቸው የሚለውን የምንዳስስ ይሆናል። በምናነሳው ርዕሰ ጉዳይ ላይ ምላሽና ማብራሪያ እንዲሰጡን የጋበዝናቸው እንግዳ ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ የሆኑት ኢንጂነር ወንድሙ ሴታ ከኛ ጋር ቆይታ ያደርጋሉ። አብራችሁን እንድትቆዩ ጋብዛችኋለሁ። ኢንጂነር ጥሪያችንን አክብረው ስለመጡ በተመልካች ስም ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ። መልካም። እንግዲህ ወደ 7ኛ ዓመቱን የያዘው የሀገራዊ ለውጡ በፓርቲ የውስጥ ትግል ነው ደግሞ ማህበረሰቡ ያነሳቸው የነበሩ የመልካም አስተዳደር፣ የዲሞክራሲ፣ የፍትሃዊ ሀብት ክፍል ጥያቄዎችን መሰረት ያደረገ ትግሎች ይካሄዱ እንደነበር እናስታውሳለን። እንግዲህ እንደመነሻ እንዲሆነን የሀገራዊ ለውጡ መምጣት ውስጠ ፓርቲ ትግሉ ምን መልክ ነበረው? ከዚህም ባሻገር ይነሱ የነበሩ የማህበረሰብ መልኮች ምን አይነት ቅርጽ ነበራቸው? ያንን ለመመለስስ ፓርቲውና መንግስት የተከተለው ስልት ምን ይመስላል የሚለውን የመነሻ ጥያቄ እናደርገው። ጥሩ። እንግዲህ የሀገራችን የፖለቲካ ሁኔታ ኢህአዴግ መንግስት ስልጣን ከያዘበት ጊዜ ጀምሮ የነበረው ሁኔታ እየተሻሻለ የሀገራችንን ፖለቲካዊ ሁኔታ ከመቀየር ይልቅ እየተባባሰ የመሄድ ሁኔታ ነው የነበረው። የኢኮኖሚውም ሁኔታን በምናይበት ጊዜ የተወሰኑ የእድገት ምልክቶች ቢሆኑም እነዚያ የእድገት ምልክቶች ግን ሪሊ ህዝቡን ህይወት የሚቀይሩ ባለመሆናቸው ምክንያት የሀገራችን ኢኮኖሚ ከድጡ ወደ ማጡ እየሄደ የነበረበት ሁኔታ ነው ያለው። ከዛም ባለፈ ደግሞ የሀገራችን ኢኮኖሚ በአብዛኛው በውጭ ድጋፍ ብድርና እርዳታ ላይ የተንጠለጠለ ከመሆኑ ጋር ተያይዞ ዘላቂነት ያልነበረው እድገት ነው የነበረው። አጠቃላይ ማህበራዊ ሁኔታዎችንም በምናይበት ጊዜ እንደዚሁ የህዝቡ የኑሮ ሁኔታ ከመሻሻል ከድህነት ከመውጣት ይልቅ የኑሮ ሁኔታው እየተባባሰ የስራ አጥነቱም በዛው መጠን እየተባባሰ በገጠር የነበረው ምርታማነትም እየቀነሰ አምራች ኢንዱስትሪዎቻችንም በተመሳሳይ መልኩ የነበራቸው ምርታማነት እየቀነሰ የሀገራችን ኢኮኖሚ ሁኔታ ማህበራዊ ሁኔታም ፖለቲካ ሁኔታውም ከድጡ ወደ ማጡ የመሄድ አዝማሚያ ነበር የነበረው። ይሄ ሁኔታ እንግዲህ የህዝቡ ፖለቲካዊ ጥያቄ አለ፣ ማህበራዊ ጥያቄ አለ፣ ኢኮኖሚያዊ ጥያቄ አለ። በውስጥም ያለው የፖለቲካ ኃይል በኢህአዴግ ውስጥ የተፈጠረው የፖለቲካ ኃይልም ይሄ ለውጥ እንዲመጣ በጣም ከፍተኛ ሚና ተጫውቷል። እንግዲህ ከህዝቡ አንጻር ያለውን ሁኔታ በምናይበት ጊዜ በሀገራችን ውስጥ የነበረው ፖለቲካ ስርዓት አንዱን ዋነኛ ሌላኛውን አጋር አድርጎ የሚወስድ ነበረ። እንግዲህ ሁላችንም አንድ ሀገር ነው ያለን። በዚህ በሀገራችን የፖለቲካ ሁኔታ ውስጥ ሁላችንም እኩል የወሳኝነት ሚና ሊኖረን ሲገባ የነበረው ስርዓት ግን አንዱን ዋነኛና የኢትዮጵያ ባለቤት አድርጎ መውሰድ፣ ሌላውን ደግሞ የሚያገልና አጋር አድርጎ የሚመለከት የፖለቲካ ስርዓት ስለነበረ ይህንን የፖለቲካ ስርዓት የሚቀይር ሁኔታ መፈጠር የሚያስችል ጊዜ ላይ በመድረሱ ምክንያት ውስጥ ያለው የፖለቲካ ኃይል ያንን የሚጎትትበት፣ ውጭ ያለው የፖለቲካ ኃይል ደግሞ ይህንን ሁኔታ የሚገፋ ሁኔታ እንደነበረ ማየት ይቻላል። የኢኮኖሚያችንም ሁኔታ በምናይበት ጊዜ እንግዲህ የነበረው አብዛኛው የነበረው ኢኮኖሚ እድገት በምናይበት ጊዜ በብድር በእርዳታና በውጭ ድጋፍ ላይ የተንጠለጠለ ነበረ። እድገቱም ሪሊ የህዝቡን ህይወት የሚቀይር ሳይሆን በአብዛኛው በመንግስት ኤክስፔንዲቸር ላይ የተመሰረተ ኢኮኖሚ እድገት ነበር። የፕራይቬት ሴክተሩ ተሳትፎ በጣም ዝቅተኛ ነው። በአብዛኛው የሀገራችን ኢኮኖሚ እድገትም ደግሞ ግብርና ተኮር የነበረ ከመሆኑ ጋር ተያይዞ ግብርና ደግሞ በአብዛኛው ከአየር ሁኔታ ጋር በሚፈጠሩ መዛባቶች ምክንያት በየጊዜው ፍላክቹዌት የሚያደርግ የግብርና ምርታማነት ከመኖሩ ጋር ተያይዞ በሌሎች ሴክተሮች ላይ በተገቢ መልኩ ያልተሰራ በመሆኑ ምክንያት የሀገራችን ኢኮኖሚ በጣም ከፍተኛ ችግር ውስጥ የገባበት፣ ከዚህም ባለፈ ይሄን የአየር ለውጥን ወይም ደግሞ የአየር መዛባትን ለመቀነስ የተሰሩትም ስራዎች እዚህ በሚባል ለውጥ ያለመጡ መሆናቸው ምክንያት በጣም በተደጋጋሚ ሁኔታ በድርቅ እንጠቃ ነበረ። በድርቅ በተጠቃን ቁጥር ደግሞ ግብርናችን ኢኮኖሚያችን እድገት ለመደገፍ የነበረውን ተስፋ የሚያመናምን የነበረው። ከዚህ ወጥተን ኢኮኖሚያችንን ብዝሃ ዘርፍ ማድረግ አለብን የሚል
እምነትም ተይዞ ስለነበር ይህንን የሚቀይር ስራ መስራት አስፈላጊ በመሆኑ ምክንያት ነው። ከዛም ባለፈ እንግዲህ ማህበራዊ ሁኔታውን በምናይበት ጊዜ እንግዲህ በወቅቱ የነበረው ስርዓት አርሶ አደሩ የዚህ ስርዓት ምሰሶ ነው የሚል እምነት ነው የነበረው። ግን በተጨባጭ መሬት ላይ ያለው ሁኔታ በምናይበት ጊዜ በተጨባጭ አርሶ አደሩን ህይወት የሚቀይር ስራ ያልተሰራበት አይነት ሁኔታ ነው ያለው። በከተሞቻችንም ያለው ሁኔታ በምናይበት ጊዜ ከተሞቻችን የድህነት ምልክት የነበሩበት፣ የፖለቲካ ኪዮስ የሚፈጠርበት፣ ወጣቶቻችን በከፍተኛ ሁኔታ ስራ አጥ የነበረበት፣ ከገጠር ወደ ከተማ የነበረው ፍልሰት አንሬጉሌትድ የነበረ ሰው ገጠር ላይ ተስፋ አጥቶ ወደ ከተማ የሚሰደድበት፣ ከተማም ውስጥ ደግሞ በቂ የስራ እድል የማይፈጠርበት አይነት ሁኔታ ነበረ የነበረው። በዚህ ምክንያት ከተሞቻችን ከገጠር ወደ ከተማ ያለውን ፍልሰት መቋቋም የሚያስችል መሰረተ ልማት ያልነበራቸው፣ አገልግሎት ያልነበራቸው በመሆኑ ምክንያት በከተሞቻችን ላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ጫና የነበረበት አይነት ሁኔታ ነው ያለው። ይሄ ሁኔታ ለለውጡ ውጫዊ ምክንያት ሆኖ ገፊ ነበረ። በውስጥም ያለው የፖለቲካ ሁኔታም ያንን የነበረውን ፖለቲካዊ ኢኮኖሚ ሁኔታ የማይቀበልና ይሄ ለውጥ መምጣት አለበት ብሎ የሚታገል ኃይል ከውስጥ የተፈጠረ መሆኑ ምክንያት ከውጭ ያለው ገፊ ምክንያት፣ ከውስጥም ያለው ደግሞ ይሄንን ለውጥ መምጣት አለበት ብሎ የሚስብ ኃይል በመኖሩ ምክንያት በሀገራችን የነበረው የፖለቲካ ለውጥ እንዲከሰት አድርጓል። እንደው የዚህ የአጠቃላይ የሀገራዊ ለውጡ መምጣት እንደ ሀገርም ብሎም እንደ ከተማ የተጠየቁ ወይም ሲጠየቁ የነበሩ ጉዳዮች ምላሽ ከመስጠት አንጻር ምን ውጤት እየታየበት ነበር ማለት ይቻላል? እንግዲህ እንደ አዲስ አበባ ከተማ ያለውን ሁኔታ በምናይበት ጊዜ አዲስ አበባ በአብዛኛው ባለፉት ስርዓት ለለውጡ ምክንያት በነበረ የፖለቲካ ሁኔታ በነበረው ዘመን አዲስ አበባ ውስጥ የነበረው ሁኔታ በጣም አስቸጋሪ ነበረ። ህዝቡ ብዙ የኢኮኖሚ ጥያቄ ያለበት፣ ብዙ የፖለቲካ ጥያቄ ያለበት፣ የመሰረተ ልማት አቅርቦቱ በጣም ዝቅተኛ የነበረበት፣ የህዝቡ የኑሮ ሁኔታ ከድጡ ወደ ማጡ እየሄደ የነበረበት አይነት ሁኔታ ነበረ። ይህን ሁኔታ መቀየር ደግሞ አጠቃላይ ሀገራችንን የፖለቲካ ሁኔታም ጭምር ሼፕ ያደርግ ነበር። አዲስ አበባ የሀገራችን መዲና ነች። የአፍሪካ የፖለቲካ ከተማ ነች። ብዙ ዲፕሎማቶች የሚኖሩባት ዓለም አቀፍ ከተማ ነች። አዲስ አበባ ውስጥ የተፈጠረ የነበረው ፖለቲካዊ ሁኔታ፣ አዲስ አበባ ውስጥ የተፈጠረ የነበረው ኢኮኖሚያዊ ሁኔታ፣ አዲስ አበባ ውስጥ የተፈጠረ የነበረው ማህበራዊ ሁኔታ ካልቀየር ነው በስተቀር አዲስ አበባ ውስጥ የነበረው ሁኔታ ሀገራችንን ይዞ ሊጠፋ የሚችል አይነት ሁኔታ ነበር የነበረው። ወጣቶቻችን በከፍተኛ ሁኔታ ስራ አጥ ነበሩ። አብዛኞቹ ዜጎቻችን በቀን አንዴ መብላት የማይችሉ ነበሩ። መሰረተ ልማት ተደራሽነትን በምናይበት ጊዜ በቂ መሰረተ ልማት አቅርቦት አልነበረም። ማህበራዊ መሰረተ ልማቶችም ኢኮኖሚያዊ መሰረተ ልማቶችም በቂ አልነበሩ በመሆኑ ምክንያት የአዲስ አበባ ሁኔታ ከድጡ ወደ ማጡ እየሆነ የሄደበት ሁኔታ ነው ያለው። ከዛም ባለፈ እንግዲህ አንዳንድ የፖለቲካ ለውጥ እንቅስቃሴን በነበረበት ጊዜ የነበረው ኒውክለሱ አዲስ አበባ ነበር። እንግዲህ 97 የነበረውንም የፖለቲካ የለውጥ እንቅስቃሴ ታውቁታላችሁ። ከዛም በኋላ በለውጡም ማግስትም የነበሩትን የፖለቲካ እንቅስቃሴዎችን በምናይበት ጊዜ አዲስ አበባ የዛ የለውጥ ማዕከል የመሆን እንቅስቃሴ እንደነበረ ማየት ይቻላል። በዚህ ምክንያት ያው አስቀድሞ የነበረው ስርዓት ከተሞችን መርሳት፣ የሁከት የፖለቲካ አለመረጋጋት ማዕከላት ናቸው በሚል ከተሞችን የመርሳት አይነት ሁኔታ ነበር የነበረው። በዚህ ምክንያት በከተሞች የነበረው ኢኮኖሚ እንቅስቃሴ የተዳከመ እየሄደ የነበረበት፣ ህገወጥነት የተስፋፋ የነበረበት፣ በከተሞቻችን የነበረው ማህበራዊና ፖለቲካዊ ሁኔታ በከፍተኛ ሁኔታ እየተባባሰ የሄደበት ሁኔታ ስለነበረ ይሄ ለውጥ መምጣት እውነትም ለውጡ አዲስ አበባን ሙሉ ለሙሉ የአዲስ አበባን ነባራዊ ሁኔታ እንዲቀየር ምቹ ሁኔታ የፈጠረ ነው። መልካም ኢንጂነር፣ እንግዲህ እርስዎ የሚመሩት ዘርፍ ማዘጋጃ ቤታዊ ጉዳዮች የሚባለው ዘርፍ አገልግሎት መስጠት ነው በዋናነት ተልዕኮ። ከተማም ደግሞ የሚተሳሰረው ከዚህ ከእርስዎ ከሚመሩት መዘጋጃ ቤታዊ ጉዳይ ነው እና ወደዛ ትኩረት አድርገን ደግሞ የለውጡ ውጤቶች ምንድን ናቸው የሚለውን እንመልከት። ለምሳሌ የከተማዋን ንጽህናና ጽዳትን በተመለከተ እንደ ተቋም በበጀትም በሰው ኃይል ስምሪትም አጠቃላይ የከተማውን የጽዳት ደረጃ ለማሻሻል የተወሰዱ እርምጃዎች ምን ውጤት አስገኙ? ምንስ እድገት፣ ምንስ ለውጥ ተገኘባቸው? እንግዲህ ቅድም ሳነሳ እንደነበረው አንዱ የአዲስ አበባ ገጽታ የነበረው ማህበራዊና ኢኮኖሚያዊ ሁኔታው እየተባባሰ መምጣቱ ነው። ለዚህ መገለጫው ደግሞ አንዱ የከተሞቻችን ድህነት መገለጫ የነበረው ከተሞቻችን ንጹህ አለመሆናቸው ነው። ከዚህ አንጻር እንግዲህ አዲስ አበባ ስትመሰረት ጀምሮ ፕላን ያልተመራ ከተማ በመሆኑ ምክንያት ይሄን ደረቅ ቆሻሻን ለማስወገድ የሚያስችሉ በቂ መሰረተ ልማት የሌሉ በመሆኑ ምክንያት ህዝባችንም በድህነት ውስጥ ይኖር የነበረ ከመሆኑ ጋር ተያይዞ ከተማችን ጽዳት በጣም በከፍተኛ ሁኔታ አሳሳቢ ደረጃ ላይ እንደነበረ ማየት ይቻላል። በወቅቱ የነበረውን በለውጡ አካባቢ የነበረውንም አጠቃላይ አዲስ አበባን
ቆሻሻ የመሰብሰብ አቅምን በምናይበት ጊዜ ከ75% ያልበለጠ ነው። እንግዲህ ከተሞቻችን እያደጉ ነው እየሄዱ ነው በምንልበት ጊዜ አብሮ እያደገ መምጣት ያለበት ካልቸር ቆሻሻን የመሰብሰብ መልሶ የመጠቀምና ከተሞቻችን የማጽዳት ትሬንዳችንን በከፍተኛ ሁኔታ መቀየር መቻል አለበት። በከተሞቻችን ሰው እስካለ ድረስ ቆሻሻ ይመነጫል። ይህን ቆሻሻ የመሰብሰብና የማስወገድ አቅማችንን በዛው መጠን ማሳደግ ካልቻል ከተሞቻችን ችግር ውስጥ ይገባሉ። ከዚህ ጋር ታይዞ እንግዲህ አዲስ አበባ ዋነኛ ችግር የነበረው የንጽህና ችግር ነው። እንግዲህ በወቅቱ የነበረው ቅድም ሳነሳ እንደነበረው 75% ብቻ ነበር ቆሻሻ የመሰብሰብ አቅማችን የነበረው። ይህንም በለውጡ ዘመናት በተሰራ ከፍተኛ ስራና የህዝብ ንቅናቄ ስራ አሁን ያለንበት ደረጃ ወደ 96% ማድረስ ችለናል። ከዚህም ባለፈ እንግዲህ ቆሻሻን ማስወገድ ብቻ ሳይሆን ቆሻሻን መልሶ መጠቀም ላይ ቆሻሻ ሀብት ነው ይባላል። ሀብት ሊሆን የሚችለው ግን የሰበሰብነውን ቆሻሻ ወደ ሀብትነት ሊቀይር የሚችል ስራ መስራት ስንችል ነው። ከዚህ አንጻር እንግዲህ በለውጡ አካባቢ የነበረውን አጠቃላይ ሁኔታ በምናይበት ጊዜ 2% ብቻ ነበር ቆሻሻን መልሶ መጠቀም ላይ የነበረው ንቅናቄ። ቆሻሻ መልሶ መጠቀም እንግዲህ ቆሻሻ ሀብት ነው ከምንለው እሳቤ ባሻገር ከእያንዳንዳችን ቤት የሚወጣው ቆሻሻ ለአካባቢ ብክለትም ለወንዞቻችን መበከልም አጠቃላይ ኢኮሲስተም መዛባትም ከፍተኛ አስተዋጽኦ የሚያበረክት ከመሆኑ ጋር ተያይዞ ቆሻሻን መልሶ መጠቀም ላይ የነበረው ውስንነት ወንዞቻችን እንዲበከሉ፣ አካባቢዎቻችን በቆሻሻ የተሞሉ እንዲሆኑ፣ የቆሻሻ ማስወገጃ ቦታዎቻችን ያለ ልክ እንዲሞሉ፣ ከነዛም አልፎ ደግሞ ከዛ የሚወጣው ቆሻሻ በአካባቢው ለሚኖሩት ማህበረሰቦቻችንም የጤና እክል እየሆነ የሄደበት አይነት ሁኔታ ነበረ። ያንን ችግር ለመፍታት ዋነኛ ስትራቴጂ አድርገን የነደፍነው የቆሻሻን መልሶ መጠቀም አቅማችንን በከፍተኛ ሁኔታ ማሳደግ አለብን በሚል ወደ 12% አሁን ማድረስ ይችላል። ግን ደግሞ ይህም በቂ አይደለም። አሁን እየሰራን ያልናቸው ስራዎች በእነዚህ ስራዎቻችን ላይ ከፍተኛ ለውጥ ማምጣት ይቻል አለበት በሚል ሃውስ ቱ ሃውስ ህብረተሰባችንን ግንዛቤ ማስጨበጥ ስራ ዋና ዋና መንገዶቻችን የሚያጸዱ ወጣቶቻችንን ሴቶቻችንን በማህበራት አደራጅተን የስራ እድል እንዲፈጠርላቸው ማድረጋችን ምክንያት ዋና ዋና መንገዶቻችን 98% የሚሆኑትን ጽዱ ማድረግ ያስቻለን ስራ ሰርተናል። ከዚህም ባለፈ እንግዲህ ህዝብ ከፍተኛ ህዝብ የሚበዛባቸው በገበያ ቦታዎቻችን ላይ ያለውን የጽዳት ሁኔታ የምናይበት ጊዜ ሰው የሚገበያይበት የሚውልበት ቢዝነስ የሚሰራበት ሳይሆን ቆሻሻ መጣያዎች የሚመስሉ ሁኔታዎች ነበሩ የነበሩት። ባስ ተርሚናሎቻችን፣ መርካቶን፣ ሾላን፣ ሌሎቹም ትላልቅ የሚባሉ የገበያ ማዕከሎቻችን በምናይበት ጊዜ ሰው ተንቀሳቅሶ መስራት፣ መነገድ፣ መሸጥ፣ መለወጥ የማይችልበት አይነት ሁኔታ ነበር የነበረው። እነዚህን ሆትስፖት ኤሪያዎችን ለይተን ቆሻሻ የማስወገድ ስርዓታችንን በማዘመናችን ምክንያት አዲስ አበባ አሁን ከቆሻሻ ነፃ ወጥታለች የምንልበት ደረጃ ላይ ደርሰናል። ግን ደግሞ ስቲል የሚቀሩን ስራዎች አሉ። ከዚህ አንጻር እንግዲህ በዋነኛነት ቆሻሻን መልሶ መጠቀም ላይ የነበረውን ኢንኤፊሽንሲ በከፍተኛ ሁኔታ ማሳደግ ያስፈልጋል። ከነበርንበት በጣም ብዙ ርቀት ሄደናል። ግን ደግሞ በቀጣይነት ሰርኩላር ኢኮኖሚን ከመገንባት አንጻር በቀጣይ ወደ ኮምፖስት የመቀየር አሁን አዲስ አበባ ውስጥ የጀመርነው የአረንጓዴ ልማት ስራ አለ። በመንገድ ዳርቻዎቻችን ላይ ግሪነሪ እያለማን ያለ ነው። ትላልቅ ፕላዛዎችን፣ የህዝብ መዝናኛ ቦታዎችን እያለማን ያለ ነው። እነዚህን በኮምፖስት መደገፍ የሚቻልበት የኮምፖስት ስራ አስፋፍተን መስራት ይኖርብናል። ቆሻሻን መልሶ መጠቀምንም የነበሩትን ክፍተቶች በተለይም ቆሻሻን ከምንጩ ጀምሮ መለየት ላይ ከምንጩ ጀምሮ መቀነስ ላይ ያለውን ስራ መስራት ከቻል አዲስ አበባን በተሟላ መልኩ የጽዳት ተምሳሌት ማድረግ የሚያስችል ስራ ሰርተናል። እዛም ደረጃ ላይ ደርሰናል። እንደው ኢንጂነር አብረን ብናየው ሁሉን ቦታ በንጽህና የመያዝና የመጠበቅ አስተሳሰብ እንዲገነባ ከማድረግ አንጻር እንደ ተቋም ምን ተግባራት ተከናወኑ? በዚህ አንጻር በተለይ ንጽህና የኔ ነው የንጽህና ደግሞ የከተማው አካል ነው ብሎ በአስተሳሰብ ደረጃ እንዲመጣ ከማድረግና ሁሉንም ቦታዎች ንጹህ፣ ጽዱ፣ ለስራም ለመኖሪያ ምቹ የማድረግ ሂደቱ ላይ በአስተሳሰብ ደረጃ ምን ውጤት ማምጣት ተቻለ? እንግዲህ ንጽህና እሳቤ ነው። እያንዳንዳችን ራሳችንን ንጹህ ማድረግ አለብን፣ ቤታችንን ንጹህ ማድረግ አለብን፣ አካባቢያችንን ንጹህ ማድረግ አለብን የሚል እሳቤ በእያንዳንዳችን ውስጥ ማደር መቻል አለበት። ከዚህ አንጻር እንግዲህ በዋነኛነት ብሬክ ስሩ ማምጣት ችለናል ብለን የምናስበው የህዝባችንን አመለካከት መቀየር ላይ ነው። እንግዲህ ግንዛቤ ማስጨበጫ ስራ የሚሰሩ ሰራተኞች አሉ። ከ2300 በላይ የሚጠጉ በአዲስ አበባ የጽዳት አስተዳደር ኤጀንሲ ውስጥ ያሉ ሰራተኞች አሉ። እነዚህ በዋነኛነት ስራቸው እያንዳንዱን የከተማ ነዋሪ ቤት ለቤት ደርሰው ግንዛቤ ማስጨበጥ ስራ መስራት ነው። ከዛም ባለፈ እንግዲህ ይሄ ህብረተሰብ ደግሞ ኢንዲቪጁዋሊ ግንዛቤ ካስጨበጠን በኋላ እያንዳንዳችን ማጽዳት ብቻ ሳይሆን ሁላችንን ደግሞ አካባቢያችንን ማጽዳት አለብን በሚል የብሎክ አደረጃጀቶችን መፍጠርና እነዚህን ብሎክ አደረጃጀቶችን የመጠቀም ስራ ተሰርቷል። በዚህ ምክንያት ሞዴል የሚባሉ ብሎኮችን መፍጠር ችለናል። ሞዴል የሚባሉ ወረዳዎችን መፍጠር ችለናል። ሞዴል የሚባሉ አካባቢዎችን መፍጠር ችለናል። ይሄ እንግዲህ ከእያንዳንዳችን ይጀምራል ስል ከተማ አቀፍ እንዲሆን ማድረግ እንዲያስችል የሁሉም የህዝብ ተሳትፎ ያስፈልጋል የሚል እሳቤ ተይዞ ነው እየተሰራ ያለው። እንግዲህ ቆሻሻ
ማስወገድ ላይ መሰብሰብ ላይ እያንዳንዱ ኢንዲቪጁዋል ሊሰራ ይችላል፣ ተቋማት ሊሰሩ ይችላሉ። ግን ደግሞ ይሄን ቆሻሻ ከምንጩ ወደ ማስወገጃ ቦታ ላይ ከምንጩ መልሰው ወደምንጠቀምበት ቦታ ላይ መውሰድ ላይ ደግሞ ተቋማት ኃላፊነት መውሰድ መቻል አለባቸው በሚል ይህን ስራ የሚሰሩ ማህበራትን የግል ተቋማትን ወደ ስራ እንዲገቡ ማድረግ ከዛ መንግስትም እጅ ላይ ያለውን አቅምም በተሟላ መልኩ መጠቀም የሚያስችል ስርዓተ መዘርጋት አዲስ አበባን ንጹህ ማድረግ የሚያስችል ስራ ተሰርቷል። ይሄ እንግዲህ ከለውጡ በኋላ ሜጀር ብሬክስሩ መጥቷል ተብሎ የሚታሰበው እንግዲህ ክቡር ጠቅላይ ሚኒስትራችን ወደ ስልጣን እንደመጡ ያሉት መጀመሪያ የራሴን አካባቢ ነው ማጽዳት ያለብኝ የሚል እሳቤ ይዘው መጀመሪያ ጠቅላይ ሚኒስትር ጽሕፈት ቤትን ነው ከግቢ እስከ ሀገር ብለው ነው የጀመሩት። እንግዲህ መጀመሪያው የአዲስ አበባ ለውጥ ወይም ደግሞ እንደ ሀገር ንጹህ ከማድረግ አንጻር የመጣውን ብሬክስሩ የመሩት ጠቅላይ ሚኒስትሩ ናቸው። ግቢያቸውን ነው መጀመሪያ ያጸዱት። ከዛ በኋላ እንግዲህ አካባቢያቸውን ነው ያጸዱት። እንግዲህ ወዳጅነት ፓርክ ሲለሙ ለረጅም ዓመታት አካባቢው ፈርሶ በቆርቆሮ ታጥሮ ወንጀል የሚሰራበት ቆሻ የሚጣልበት የነበረ ነው። ከዛም እንግዲህ ከጀርባቸውም የነበሩትን ሰፈሮች የምናይበት ጊዜ ለመንግስት ቅርብ የሆኑ ግን ደግሞ መንግስት የማያውቃቸው ሰፈሮች ነው የነበሩት። እነዚህ ሰፈሮች መቀየር አለብኝ ብለው የጀመሩት ስራ ውጤት ማምጣት ሲጀምር ዴን ወደ ከተማ ከዛ በኋላ ወደ ሀገር ወደ መስፋፋት ነው የሄደው። ይህን እሳቤ በተሟላ መልኩ መስራት እንዲቻል አንዱም የመንግስትን አቅም መጠቀም ነው። በሌላ መልኩ ደግሞ የህዝባችን ይህን አሳብረን ንጽህና የእያንዳንዳችን መገለጫ እንዲሆን የእያንዳንዳችን ምልክት እንዲሆን ማድረግ ላይ የሰራነው ስራ አዲስ አበባ የጽዳት መገለጫ እንድትሆን ማድረግ ችለናል። እንግዲህ በተለያየ ጊዜ ዓለም አቀፍ ኢቨንቶች አዲስ አበባ ላይ እየተካሄዱ ነው ያሉት። ድሮ አዲስ አበባን የሚያውቋት ሰዎች ከተወሰነ ጊዜ በኋላ ሲመጡ የአዲስ አበባ መልክ የአዲስ አበባ ገጽታ ኮምፕሊትሊ እየተቀየረ እየሄደ ያለበት ሁኔታ ነው ያለው። ይህ እንግዲህ የኔም ያንተም አጠቃላይ ህዝባችንም አጠቃላይ መዋቅራችንም ጥረት ያመጣው የእሳቢያችን ውጤት ነው ብለን ነው እኛ የምናስበው። ኢንጂነር ወንድሙ እንግዲህ አንደኛ የማዘጋጃ ቤታዊ አገልግሎትን በተመለከተ የሚነሳው የወሳኝ ኩነት አገልግሎት ነው። የወሳኝ ኩነት አገልግሎት ከዚህ በፊት በመሰረታዊ ጉዳይ ይታይ የነበረበት ችግር ቀልጣፋ አለመሆን፣ የግልጸኝነት መጓደል፣ አጠቃላይ የከተማውን የወሳኝ ኩነቶችን በአግባቡ መዝግቦ ከመያዝ አንጻር ጉድለቶች የሚታዩበት በቴክኖሎጂ ስርዓት የራቀ የነበረ ከወረቀት ጋር እጅግ የተጣበቀ የተሳሰረ የነበረ ስርዓት የነበረው ተቋምና ሁኔታዎች ነበሩና በተለይ ከወሳኝ ኩነት አንጻር ግልጽነትና ተጠያቂነት እንዲሰፍን የተሟላ ስራን ለመዘርጋት የተወሰዱ እርምጃዎች ምን መልክ ነበራቸው? ያብራሩልኝ። እዚህ ተቋም ውስጥ የነበረውን አስቀድሞ የነበረውን አገልግሎት አሰጣጥ በምናይበት ጊዜ በጣም አስቸጋሪ የነበረበት ህዝቡም ያው ከነስያሜውም ጭምር ቀበሌ ነው የሚባለው ቀበሌ አውሰደኝ ነው የሚለው ህዝብ የሚንገላታበት ተገቢውን አገልግሎት ፈልጎ ተገቢውን አገልግሎት የማያገኝበት ብዙ ያልተገቡ ነገሮችም ጭምር የሚፈጸሙበት ተቋም እንደነበረ ይታወቃል። ይህን ተቋም ትራንስፎርም ማድረግና እዚህ ተቋም ላይ የነበረውን ችግር መፍታት አብዛኛውን የአዲስ አበባን ችግር ይፈታል የሚል እሳቤ ተይዞ ነው እንግዲህ በለውጡ ዘመናት የተሰራው። ይህ ስራ በዋነኛነት ቅድም አንተም ስታነሳ እንደነበረው ወረቀት መር ነበረ የነበረው። ወረቀት መር በመሆኑ ምክንያት ለብዙ ያልተገቡ አሰራሮች፣ ብልሹ አሰራሮች የሚያጋልጥ ሁኔታ ነበረ የነበረው። እንግዲህ ከዚህ አንጻር አስቀድሞ የነበሩ ጅምሮች ነበሩ። ለምሳሌ በዲጂታል አገልግሎት ከመስጠት ጋር ተያይዞ አስቀድሞ በነበረው ስርዓት የነበረው ከ760 ሺህ ያልበለጠ ዲጂታል አገልግሎት ያገኙ ዜጎቻችን ነበሩ የነበረው። አሁን በእነዚህ 7 ዓመታት የተሰራውን ስራ በምናይበት ጊዜ ደግሞ ተጨማሪ 2 ሚሊዮን የሚጠጉ ዜጎቻችን የዚህ ዲጂታል ስርዓት ተጠቃሚ እንዲሆኑ ማድረግ 2.7 ሚሊዮን አካባቢ ደርሷል ማለት ነው የዲጂታል አገልግሎት ተጠቃሚ። ይሄ በዋነኛነት ለውጥ ያመጣው እንግዲህ አሰራራችንን ከሰው ንክኪ ነፃ ማድረግ ካልቻል ያልተገቡ አሰራሮችም ለአድሎም ለህብረተሰባችንን መንገላታት ምቹ በር ይከፍታል በሚል ታሳቢ ሙሉ ለሙሉ አገልግሎቱን ወደ ዲጂታል የመውሰድ ስራ ነው እየተሰራ ያለው። እንግዲህ አስቀድሞ የነበረ ሲስተም አለ። ይህ ሲስተም ኢፌክቲቭሊ አገልግሎት አይሰጥ ነበር። የነበሩትን የሲስተሙን ችግሮች የመፍታት አዳዲስ ሞጁሎችን የመጨመር ይህን አገልግሎት መስጠት የሚያስችሉ መሰረተ ልማቶችን የማሟላት ስራ ተሰርቷል። ከዚህ በተያያዘ እንግዲህ አዲስ አበባ ውስጥ ባሉ 119 ወረዳዎች ውስጥ የሚሰጡ አገልግሎት የተናበቡ እንዲሆኑ የማድረግ ስራ ነው በዋነኛነት የተሰራው። እነዚህን በራሳቸው ቪፒኤን ከማዕከል ጋር ከክፍለ ከተማ ጋር እንዲገናኙ የማድረግ ስራ በእያንዳንዱ ማዕከል የሚሰጡ አገልግሎቶችም ደግሞ ወደ ማዕከል ኮንሶሊዴትድ የሚሆኑበትን ስርዓት የመዘርጋት ስራ ከዛም ባለፈ ደግሞ በእነዚህ ተቋማት የሚሰጡ አገልግሎቶች ደግሞ ላልተገቡ አሰራሮች የተጋለጡ እንዳይሆኑ አሰራሩን ስትሪም ላይን የማድረግ እያንዳንዱ ተቋም ውስጥ የሚሰራው ስራም ደግሞ በማዕከል ሪፖርት የሚሆንበት ዳታውም ኮንሶሊዴትድ የሚሆንበትን ስርዓት መዘርጋት ተችሏል።
እንግዲህ አዲስ አበባን እንደ ሀገርም የተያዘ ዲጂታል ኢትዮጵያ ስትራቴጂ አለ። እንደ አዲስ አበባም ደግሞ የያዝናቸው የስማርት አዲስ አበባ ስትራቴጂዎች አሉ። እነዚህ ስራዎች በተሟላ መልኩ ሊከናወኑ የሚችለው እዚህ ተቋም ውስጥ የምንሰጠውን አገልግሎት ሙሉ ለሙሉ ዲጂታል ስናደርግ ነው የሚል እሳቤ ተይዞ በቅርብም አስቀድሞ የነበረው ሲስተም አሁን ሊሰጥ ከሚችለው አገልግሎት አንጻር ሳቹሬት እያደረገም ከአቅም በላይ የሆነም ስለሆነ አዲስ ሲስተም የማልማት ይህን ሲስተም ማልማት ብቻ ሳይሆን ይሄ ተቋም የሚሰጣቸውን አገልግሎቶችም ከሌሎች ተቋማት ጋር እንዲተሳሰር የማድረግ ስራ ተሰርቷል። ከዚህ አንጻር እዚህ ተቋም ውስጥ የዚህን ተቋም አገልግሎት ፈልጎ የሚመጡ ብዙ ተቋማት አሉ። ለምሳሌ መሬት ጋር ብንሄድ መሬት እያንዳንዱ የመሬት አገልግሎት ከማንነት ጋር ይያያዛል። ለመሬት አገልግሎት ደግሞ በዋነኛነት መስፈርት ሆኖ የሚቀርበው መታወቂያ ነው። ከዚህ ጋር ታይዞ ያለውን ችግር ለመፍታት መታወቂያ በግል ከመጠየቅ ይልቅ የመሬት አገልግሎትን ከወሳኝ ኩነት ጋር ወይም ደግሞ ከሲቪል ምዝገባ ጋር የማሳሰር ስራ ተሰርቷል። ንግድ ምዝገባንም እንደዚህ በተመሳይ የሰነዶች ማረጋገጥና ምዝገባ አገልግሎትንም ከዚህ ተቋም ጋር የማሳሰር ስራ በቀጣይነትም እንግዲህ ታክስን፣ ኢምፕሎይመንትን፣ የቤት ኪራይን እንደዚህ እያልን አዲስ አበባ ውስጥ ያሉ ወደ 13 የሚጠጉ አገልግሎትን ከዚህ ሲስተም ጋር ኢንቴግሬት የማድረግ ስራ እንሰራለን ብለን የተጀመረ ጅምር አለ። እንደው ኢንጂነር የወሳኝ ኩነት አገልግሎት በሀገራት ልምድ ስናይ ለፖሊሲ አውጪዎች በከፍተኛ ደረጃ ግብዓቱ ነው የሚያገለግል ነው። ምን ያህል ልጆች ተወልደዋል፣ ምን ያህል ትምህርት ቤት መሰራት አለበት ለሚል ጤናንም ለመቋጠር በሽታ ስርጭቶችን ለመከላከል እነማን በምን ምክንያት ሞቱ የሚለውን ለማወቅ የሚቻለው በዚህ ነው። ጋብቻና ፍቺም ማህበራዊ አገልግሎት ለሚሰጡ ባለሙያዎች እንደ ግብዓቱ ነው የሚያገለግል ለፖሊሲ አውጪዎች አይነተኛ የመረጃ ምንጭ ሆኖ ሊያገለግል የሚችል ተቋም ነውና አሁን ያለበት ቁመና በተለይ ለፖሊሲ አውጪዎች ግብዓቱ ነው ከማገልገል አንጻር በምን ደረጃ ላይ ይገኛል? እዚህ ተቋም ውስጥ አገልግሎት መስጠት ብቻ ሳይሆን ቅድም አንተ ስታነሳ እንደነበር ሌሎችም አገልግሎት መሰረት የሆነ መረጃ ምንጭ መሆን ያለበት ተቋም ነው። ከዚህ አንጻር እንግዲህ እዚህ ተቋም ውስጥ አገልግሎቶቹን በሙሉ ዲጂታል እናደርግ፣ ከተማ ውስጥ የሚከሰቱ ወሳኝ ኩነቶችን በሙሉ ካፕቸር እናደርግ በየቀኑ በምንልበት ጊዜ ያን መረጃ መሰብሰብ ብቻ አለ። ከዚህ መረጃ የሚመነጨውን ውጤት ደግሞ ሌሎች አገልግሎቶች መጠቀም መቻል ነው። ከዚህ አንጻር እንግዲህ ከተሞቻችን በፕላን መመራት መቻል አለባቸው በምንልበት ጊዜ አንዱ የህዝባችንን አሰፋፈር ሁኔታ ማወቅ ነው። የህዝባችንን ዲሞግራፊ ማወቅ ነው። የህዝባችንን ኑሮ ሁኔታ ማወቅ ነው። ይህንን ማወቅ የምንችለው ኢንትሪ ፖይንቱ በዚህ ተቋም ውስጥ የሚያዘው መረጃ ነው በሚል ታሳቢ እየሰራን ያለ ነው። ከዚህ አንጻር እንግዲህ አዲስ አበባ ውስጥ ያሉ ነዋሪዎችን በሙሉ ዲጂታል መረጃ መያዝ መቻል አለብን በሚል አሁን በቅርቡ የተጀመረውን የፋይዳ የናሽናል አይዲ ስራ ጋር ተቀናጅተን መስራት መቻላችን ምክንያት ከ5 ሚሊዮን በላይ የሚሆኑ ዜጎቻችን ባዮሜትሪክ ዴታ መውሰድ ችለናል። አዲስ አበባ ውስጥ አብዛኞቹ የሚሰጡትንም አገልግሎቶች ከዚህ መረጃ ጋር እንዲተሳሰሩ አድርገናል። ይህን የምናደርግበት ምክንያት ማንነቱን ካፕቸር ያላደረግነው የከተማ ነዋሪ መኖር የለበትም በሚል ነው። ከዚህ አንጻር እንግዲህ አንዱ ሰዎች ሲወለዱ ወይ ሲሞቱ መረጃቸውን መያዝ ነው። ሲጋቡ ሲፋቱ መረጃቸውን መያዝ ነው። ከዚህ አንጻር እንግዲህ ያደረግነው አንዱ ለምሳሌ ከውልደት ጋር ታይዞ እንግዲህ አብዛኛው 90% በላይ የሚሆነው አዲስ አበባ ውስጥ የሚሰጠው የወሊድ አገልግሎት በጤና ተቋማት ነው። ውልደት በአብዛኛው የሚፈጸመው በጤና ተቋማት ከሆነ በእነዚህ ተቋማት ላይ ይህንን መረጃ ካፕቸር የምናደርግበት ስርዓት መዘርጋት መቻል አለብን በሚል አዲስ አበባ ከተማ ውስጥ በሚገኙ ሁሉም የመንግስት የጤና ተቋማት ውስጥ በተወሰኑ የግል የጤና ተቋማት ውስጥም ይህ አገልግሎት እንዲሰጥ ማድረግ ችለናል። ልጅ ሲወለድ እዛው ነው ይህን የውልደት ወይም ደግሞ የልደት ሰርተፍኬቱን እዛው ተቋም ውስጥ የሚያገኝበትን ሁኔታ ነው ያመቻቸ ነው። ሞትንም በተመለከተ እንደዚሁ በተመሳሳይ መልኩ እንግዲህ ሰዎች በተፈጥሯዊ የሚሆን በህመም ምክንያት በተለያየ ምክንያት በሚሞቱበት ጊዜ እንግዲህ በሆስፒታል ወይም ደግሞ በጤና ተቋማት የሞት አደጋ የሚከሰትበት ጊዜ ይህን የሞት አደጋ መዝገብ የምንችልበትን ስርዓት ዘርግተናል። በቅርቡ ደግሞ ከእምነት ተቋማት ጋር ይህንን ስራ ማሳሰር አለብን በሚል ምክንያቱም አብዛኛው የቀብር አገልግሎት የሚሰጠው በእምነት ተቋማት በሆነ ምክንያት በእምነት ተቋማት ላይ የቀብር አገልግሎት ሲሰጡ አብሮ የሞት ሰርተፍኬት የሚሰጥበትን ስርዓት እየዘረጋን ያለ ነው። ሌላኛው ወሳኝ ኩነት ተደርጎ የሚወሰደው እንደዚህ በተመሳሳይ መልኩ ጋብቻና ጉዲፈቻ ነው። ጋብቻ፣ ጉዲፈቻ ወይም ደግሞ ፍቺ ነው። እነዚህ ጋብቻ በሚፈጸሙባቸው ቦታዎች ላይ በተለይም ደግሞ በፍትህ ተቋማት ውስጥ በአዲስ አበባ ከተማ ውስጥ የሚገኙ የመጀመሪያ ደረጃ ፍርድ ቤቶች ውስጥ እነዚህ አገልግሎቶችን ሰዎች ማግኘት እንዲችሉ ፍቺ በፍርድ ቤት ወዲያውኑ ውሳኔ ሲሰጥ እዛው ፍርድ ቤት ላይ ፍቺ ምስክር ወረቀት ሰዎች የሚያገኙበት፣ የጉዲፈቻ ውሳኔ የሚሰጥበት ጊዜ ጉዲፈቻ ውሳኔ በተሰጠበት ሞመንት ደግሞ ያን የጉዲፈቻ ሰርቲፊኬት ዜጎቻችን ማግኘት የሚችሉበትን ስርዓት ዘርግተናል። ስለዚህ ከወሳኝ ኩነታችን አንጻር ኦልሞስት 100 በሚባል ደረጃ ተደራሽነቱን ማስፋት ችለናል። ከዚህ ያመለጠ ደግሞ ሊኖር ይችላል በሚል ታሳቢ ደግሞ አሁን በቅርብ የጀመርነው በትምህርት ቤቶች የጀመርናቸው ምዝገባ ስርዓት አለው።
ከሚቀጥለው ዓመት ጀምሮ የትኛውም ለትምህርት የሚመዘገብ ህፃን ወይም ወጣት የፋይዳ ምዝገባ ሳያደርግ ትምህርት ቤት ኢንሮልመንት ሊኖረው አይገባም የሚል የጀመርነው ንቅናቄ አለ። እሱ ከምን ጋር ይያያዛል? ለምሳሌ የፋይዳ ምዝገባ ለማግኘት አንድ ልጅ ቢያንስ ሚኒመም የልደት ሰርተፍኬት ያለው መሆን መቻል አለበት። ስለዚህ ያልተመዘገበ የልደት ሰርተፍኬት የሌለው ህፃን በትምህርት ቤት ውስጥ የለም ማለት ነው። ከዛ እነዚህን ህፃናት ደግሞ ወጣቶች ደግሞ ባዮሜትሪክ ዴታ በወሰድን ቁጥር በቀጣይ መገንባት ለምናስበው ስማርት አዲስ አበባ የሚሆነውን መረጃ ካፕቸር ማድረግ እንችላለን። ይህን መረጃ ተጠቅመን የምናቀርባቸውን ማህበራዊ አገልግሎቶች የምናቀርባቸውን የኢኮኖሚ መሰረተ ልማቶችን በአግባቡ ፕላን ለማድረግ ተደራሽነታቸውንም ለማረጋገጥ የሚያስችል ስራ መስራት የሚያስችል መደላድል ፈጥረናል የሚል እምነት ነው ያለን። መልካም ኢንጂነር፣ እንግዲህ የሚነሳው የመዘጋጃ ቤታዊ ጉዳይ ሌላው የመጠጥ ውሃ አቅርቦትን በተመለከተ ነው። አዲስ አበባ ላይ ሰፊ ጥያቄ ይነሳ የነበረው ከለውጡ ማግስት ጀምሮ የውሃ ጉዳይ ነው። አዲስ አበባ በበቂ ሁኔታ ውሃ ማቅረብ ለማሪዎቹ አልቻለችም። የውሃ ጥያቄ ከውሃነቱ አልፎ የፖለቲካም ጉዳይ እስኪሆን ድረስ ማህበረሰቡ ጥያቄ ያነሳበት የነበረው ጉዳይ ነውና የውሃ ተደራሽነትና አቅርቦትን በተመለከተ የከተማ አስተዳደሩ ያከናወናቸው ተግባራት ምን ይመስላሉ? ስርጭቱ ከፍትሃዊነት አንጻር እንዴት ነው የሚገለጸው? እንግዲህ ይሄ ለውጥ በተፈጠረበት ጊዜ አዲስ አበባ አጠቃላይ የውሃ የማምረት አቅሟ የነበረው ከ525 ሺህ ሜትር ኪዩብ ፐር ዴይ በላይ አልነበረም። ባለፉት 7 የለውጥ ዓመታት በተሰራው ስራ ይሄንን አቅም ወደ 792 ሺህ ሜትር ኪዩብ ፐር ዴይ ማድረስ ተችሏል። ከዚህም ባለፈ እንግዲህ አንዱ በውሃ ተደራሽነት ላይ ያለው ፍትሃዊ ክፍፍልም ጭምር ነው። በውሃ መሰረተ ልማቶቻችንም ላይ ያለው የብክነት መጠንም ጭምር ነው። አጠቃላይ በተቋም ውስጥም የነበሩ የአገልግሎት አሰጣጥ ችግሮችም የነበሩ መሆኑ ምክንያት ፍትሃዊ ተጠቃሚነት ላይ በተለይም በውሃ ላይ ከፍተኛ ችግር የነበረበት አይነት ሁኔታ ነው ያለው። ይህን ችግር ለመፍታት እንግዲህ አንዱ የውሃ ማምረት አቅማችንን ማሳደግ ነው። እንግዲህ አጭር ጊዜ መፍትሄ ተደርጎ የተወሰደው ጥልቅ ጉድጓዶችን መቆፈር ነው። እንግዲህ ባለፉት 7 ዓመታት ወደ 125 አካባቢ የሚጠጉ አዳዲስ የውሃ ጉድጓዶች ተቆፍረው ቅድም እንደገለጹት ከ525 ሺህ ወደ 792 ሺህ ሜትር ኪዩብ አካባቢ የሚጠጋ የውሃ ማምረት አቅም ላይ መድረስ ችለናል። እንግዲህ ውሃውን ማምረት ብቻ ሳይሆን ውሃውን ማድረስም ላይ የነበሩ ችግሮች አሉ። መሰረተ ልማቶቻችን አብዛኞቹ ያረጁ መሰረተ ልማቶች ነበሩ። በየቦታው ሊኬጅ የነበረበት ውሃውን ተገቢ ቦታ ማድረስ የሚያስችል በቂ የውሃ ግፊት የሌለበት አይነት ሁኔታ ነበረ። ይህን መሰረተ ልማት የማሳደግ ስራ ተሰርቷል። ከዚህም ባለፈ በዘላቂነት የአዲስ አበባን የውሃ ችግር የሚፈቱ ፕሮጀክቶችን መስራት መቻል አለብን በሚል የነበሩትን መሰረተ ልማቶች የማሳደግ ስራ ብቻ ሳይሆን አዳዲስ አቅም የሚጨምሩ መሰረተ ልማቶችን መገንባት መቻል አለብን በሚል በዘላቂነት የአዲስ አበባን ችግር የሚፈቱ የነ ገርቢ፣ የነ ሲቢሉ፣ የነ አሌልቱ የሚባሉ ትላልቅ ግድቦችን በመገንባት የሰርፌስ ውሃ የመጠቀም አቅማችንን በማሳደግ የአዲስ አበባን የውሃ አቅርቦት አቅም በከፍተኛ ሁኔታ ማሳደግ መቻል አለብን በሚል የሰራነው ስራ እንግዲህ አሁን ያለው ኦልሞስት እንግዲህ 792 ሺህ ሜትር ኪዩብ አካባቢ ነው። ግን ደግሞ ከዚህም በላይ ማሳደግ መቻል አለብን የሚል ስራ እየተሰራ ነው ያለው። መልካም ኢንጂነር ወንድሙ፣ እንግዲህ አዲስ አበባ ከተማ በቅርብ ጊዜያት ካሳየችው ውጤት አንደኛው የከተማዋን መሰረተ ልማት መልሶ የማስተካከል ስራዎች ሰርተዋል። ከኮሪደር ልማት አንጻር ሰፊ ስራዎችና ውጤት የታየበት የከተማዋን መልክና ገጽታ የቀየረ እንደሆነ እናስታውሳለን። በተለይ የመንገድ ላይ መብራቶችን በተመለከተ ከዚህ ቀደም ባለቤት የሌላቸው እስኪመስል ድረስ ችግር ሲወድቁ ቶሎ የማይጠገኑበት ባለቤታቸው የማይታወቅ አንደኛ ተቋም ለዚህ ነው አንደኛ ተቋም ለዚህ ነው እያለ የሚገፋበት ሁኔታዎች ነበርና በተለይ የመዲናዋን የመንገድ ላይ መብራቶች ዝርጋታ ከከተማዋ ውበት፣ ጽዳትና አጠቃላይ እድገት አንጻር ተመጣጥኖ እንዲሄድ ከማድረግ ረገድ ምን ስራዎች እየተከናወኑ ነው? ምንስ ውጤት ተገኘ? ለውጡ ለእነዚህ የመንገድ ላይ መብራቶች ባለቤት ፈጠረላቸው? እነዚህ የመንገድ ላይ መብራት አገልግሎቶች እንግዲህ አስቀድሞ ሲጀመር በመብራት ኃይል በኩል የሚሰጡ አገልግሎቶች ነበሩ። በኋላም ላይ እንግዲህ መብራት ኃይል በዋነኝነት አገልግሎት የሚያቀርብ ተቋም በመሆኑ ምክንያት አይ ቲንክ ከ30 ምናምን ዓመት በፊት ወደ አዲስ አበባ መንገዶች ባለስልጣን አገልግሎቱ እንዲሄድ ነው የተደረገው። ወደዛም ከሄደ በኋላ በአብዛኛው የነበረው ሁኔታ መንገዶች ሲገነቡ አብሮ የመንገድ መሰረተ ልማት አካል ሆነው እነዚህ የመንገድ መብራት እንዲለሙ ነው እየተደረገ የነበረው። ከለሙም በኋላ እንግዲህ የተወሰነ ጊዜ አገልግሎት ከሰጡ በኋላ በተለያየ ምክንያት አደጋ እየደረሰባቸው በተለያየ ምክንያት ስርቆት እየተፈጸመባቸው እነዚህ የመብራት አገልግሎቶች ተገቢውን አገልግሎት የማይሰጡበት አይነት ሁኔታ ነበረ የነበረው። አንዳንዶቹም እነዚህ መሰረተ ልማት ተገንብተውም አገልግሎት መስጠት ሳይጀምሩም ለረጅም ዓመታት
ፖሎቻቸው ቆሙ፣ መሰረተ ልማት ተዘርግቶ ባለቤት የሌለው ስራ የነበረበትና ከተማችንም በጨለማ የተዋጠችበት ለተለያዩ አደጋዎች ሰዎች የሚጋለጡበት ለተሽከርካሪ አደጋ ተጋላጭ የሚሆኑበት ከተማችንን በጨለማ የተዋጠችበት አይነት ሁኔታ ነበር የነበረው። ይህን እንግዲህ ከተማ አስተዳደሩ ይህን ተረድቶ ይህን ስራ የሚሰራ ተቋም ማቋቋም አለብኝ ብሎ የአዲስ አበባ ከተማ አስተዳደር የመንገድ መብራት አገልግሎት ባለስልጣን አቋቁሟል። እንግዲህ ባለፉት 2 ዓመታት እንግዲህ አምና ነው የኮሪደር ልማቱ የተጀመረው። የኮሪደር ልማቱ ከተጀመረ በኋላ የአዲስ አበባ ገጽታ ምን ያህል እንደተቀየረ ያየነው ነው። እንግዲህ ስለ መንገድ መብራት የምናወራበት ጊዜ መንገድ ላይ የሚተከሉ መብራቶች ብቻ አይደለም የከተማዋ ገጽታ የሚቀየረው የሚል ታሳቢ ተይዞ የኮሪደር ልማቱ ከተጀመረ በኋላ ህንፃዎቻችን በማታ በድቅድቅ ጨለማ ውስጥ የሚያድሩ ነበሩ። ሁላችን በጣም የሚያማምሩ ህንፃዎች ተሰርተው ቀን ብቻ የምናያቸው፣ ማታ ላይ ግን ጭራሽ የማናያቸው ናቸው። ይሄ በመሆኑ ምክንያት አዲስ አበባ በአጠቃላይ ከተማ ሆና ግን በጨለማ ውስጥ የምትኖር ከተማ ነበረች የነበረችው። የህንፃ ባለቤቶችም ማታ ሲሄዱ ሁሉንም መብራት አጠፋፍተው የሚሄዱበት አይነት ሁኔታ ነበረ የነበረው። ይህ መሆኑ ምክንያት በአብዛኛው የማታ ኢኮኖሚ እንቅስቃሴውም የከተማው የተገታበት ሁኔታ ነበር የነበረው። ከዛም ባለፈ ከጨለመ በኋላ ከተሞቻችን ደግሞ ጨለማ መሆኑ የከተሞቻችን አካባቢዎች ደግሞ ጨለማ በመሆናቸው ምክንያት ብዙ ወንጀሎች ይፈጸማሉ። የዘርፊያ፣ የንጥቂያ እና ያልተገቡ ነገሮች የሚፈጽሙበት አይነት ሁኔታ ነበር። ይህን ሁሉ የገለጠ የከተማችንን ውበት ደግሞ የበለጠ ገልጦ ያወጣ ስራ ነው ብለን የምናምነው በመንገድ መብራትና የህንፃዎች ላይ የፋሳድ መብራት ኢምፕሊመንት ማድረጋችን ነው የሚል እሳቤ ይዘን ነው እየሰራን ያለ ነው። ይህ ስራ በተሟላ መልኩ ደግሞ እንዲሰራ በዋነኛነት ስትራቴጂ አድርገን በቀጣይ እንሰራለን ብለን የምናስበው ዋና መንገዶች ላይ በምንም አይነት መልኩ ጠፍቶ የሚያድር የመንገድ መብራት መኖር መቻል የለበትም። በዋና የቢዝነስ ዲስትሪክቶቻችን ላይ ደግሞ ህንፃዎቻችን መብራት ሊኖራቸው ይገባል። 24 ሰዓት መብራት ያላቸው መሆን መቻል አለባቸው ተብሎ በከተማ አስተዳደሩም በተመሳሳይ መልኩ ህግ ወጥቷል። በተለይም ኮሪደርና ዋና መንገዶች ላይ ሁሉም ህንፃዎች ማታ ላይ የንግድ አገልግሎቶቻቸውን የማይሰጡም ቢሆንም እንኳን የህንፃዎቻቸውን ማብራት ያለባቸው መሆኑን አቅጣጫ ተቀምጦ በዛ መሰረት የቅባል ወጥቶ ወደ ኢንፎርስመንት ገብተናል። የመንገድ መብራቶቻችንም እንደለሙ ቶሎ አገልግሎት የሚሰጡበት ከዛም ባለፈ ደግሞ ሲበላሹም በፍጥነት መጠገን የሚያስችል ዲጂታል ስርዓት እየገነባን ያለ ነው። መልካም ኢንጂነር፣ እንግዲህ ሌላው ከእናንተ አገልግሎት አንጻር የምንመለከተው የመዲናዋን እሳትና ሌሎች አደጋዎችን የመከላከል ስርዓት መዘርጋት አንጻር ነው። ከተማው በጣም በከፍተኛ ሁኔታ ያደገ ነው። የአደጋ ሁኔታዎችም የተለየ መልክ ሊይዙ የሚችሉበት እድሎች አሉና የዚህ እሳትና ድንገተኛ አደጋዎችን ከመከላከል አንጻር የተዘረጋ ያለው ስርዓት አዲስ አበባ ከምትፈልገውና ከደረሰችበት አንጻር ምን ውጤት የተገኘበት ነው? በምን ደረጃ ላይ ነው የምንገኘው? የአዲስ አበባ ድንገተኛ እሳትና ድንገተኛ አደጋ ተቋም እንግዲህ አዲስ አበባ ውስጥ አንደኛው ስራው የአደጋ ተጋላጭነትን መቀነስ የሚያስችል ስራ መስራት ነው። ከዚህ አንጻር እንግዲህ የአዲስ አበባን አጠቃላይ ከለውጡ በኋላ ሪስክ ማፑ ፕሮፐርሊ ማፕ ተደርጓል። የትኞቹ አካባቢዎች ናቸው ለጎርፍ አደጋ ተጋላጭ የሆኑት፣ የትኞቹ ቦታዎች ናቸው ለትራፊክ አደጋ አጋላጭ የሆኑ ሁኔታዎች ያሉት፣ የትኞቹ ቦታዎች ናቸው ለእሳት አደጋ አጋላጭ የሆኑ ሁኔታዎች ያሉት የሚለውን ኮምፕሊትሊ ሪስኩን ፕሮፐርሊ ማፕ አድርገናል። እንግዲህ የተጋላጭነት ሁኔታቸውን ከለየን በኋላ ቀጥሎ የመጣው ይህን ተጋላጭነት መቀነስ የሚያስችል ስራ ከሌሎች ባለድርሻዎች ጋር ሆኖ በጋራ መስራት ነው። ከዚህ አንጻር እንግዲህ አንዱ ከለውጡ በኋላ የአዲስ አበባ ትሩፋት አድርገን ልንወስድ የምንችለው በአብዛኛው ለአደጋ ተጋላጭ የሆኑ ማህበረሰቦቻችን የሚኖሩት በወንዝ ዳርቻ አካባቢ ነው። እንግዲህ ወንዝ ዳርቻዎቻችን የአዲስ አበባ የድህነት መገለጫ የነበሩ ቦታዎች ናቸው። የተለያዩ ወንጀል የሚፈጸምባቸው፣ ቆሻሻ የሚጣልባቸው ቦታዎች የነበሩ ናቸው። እነዚህ ነፃ የሚያወጣ ስራ በቅርብ ጊዜ እንግዲህ ተጀምሯል። የወንዝ ዳርቻ ልማት አስቀድሞም የተጀመሩ ከለውጡ በኋላ የተጀመሩ ስራዎች አሉ። በተለይ ወዳጅነት ፓርክ አካባቢ የተጀመሩ ስራዎች፣ ጣሊያን ኤምባሲ ጀርባ የተጀመሩ ስራዎች ነበሩ። ይሄ ስራ ውጤት እያመጣ ለውጥ እያመጣ የሚሄድበት ጊዜ ደግሞ ይህን ስራ አስፍተን መስራት መቻል አለብን የሚል ታሳቢ ተይዞ የወንዝ ዳርቻ ልማት ተጀምሯል። ይህን የወንዝ ዳርቻ ልማት በምንጀምርበት ጊዜ አንዱ የሚመጣው ትሩፋት አድርገን የምንወስደው በዚህ አካባቢ ለአደጋ ተጋላጭ የነበሩ ዜጎቻችንን ለአደጋ ተጋላጭ የማይሆኑበትን ሁኔታ መፍጠር የሚያስችል ስራ ሰርተናል። ከዛም ባለፈ እንግዲህ በመንገዶቻችን ላይ የነበሩ የጎርፍ መፋሰሻ መስመሮቻችን አንዱ የሚዘጉበት ዋነኛ ምክንያት የቆሻሻ አያያዝ ስርዓታችን በጣም የከፋ ስለነበር ነው። የቆሻሻ አያያዝ ስርዓታችንን እያሻሻልን በሄድን ቁጥር እነዚህ ቱቦቻችን በደረቅ ቆሻሻ የማይደፈኑበት ጎርፍ በአግባቡ የሚያስተላልፉበትን ምቹ ሁኔታ መፍጠር ችለናል። አንዱ ተጋላጭ የሚያደርግን የቆሻሻ አወጋገድ ስርዓታችንም ስለሆነ ከዛም ባለፈ እንግዲህ አጠቃላይ አዲስ አበባ የድሬኔጅ ማፕም ተጠንቶ የትኛው ድሬኔጅ ወዴት ነው የሚፈሰው የሚለውን ለይቶ
በአዲስ አበባ ውስጥ የሚሰሩ መንገዶችም ከነዚህ የድሬኔጅ ተፋሰስ ማስተር ፕላን ጋር የተሳሰሩ እንዲሆኑ የማድረግ ስራ በመስራት የጎርፍ ተቃላጅነትን በከፍተኛ ሁኔታ መቀነስ የሚያስችል ስራ ሰርተናል። ከዛም ባለፈ እንግዲህ አንዱ አዲስ አበባ ውስጥ በከፍተኛ ሁኔታ የሚታየው የእሳት እና ሌሎች ድንገተኛ አደጋ ተጋላጭነት ጉዳይ ነው። እነዚህ የተለዩ ሆትስፖቶች አሉ። በእነዚህ ቦታዎች ላይ በተደጋጋሚ ህዝቡን ግንዛቤ ማስጨበጥ ስራ ነው እንግዲህ በዋነኛነት እየሰራን ያለ ነው። ይህን የምናደርግበት ዋነኛ ምክንያት የመጀመሪያ አደጋ ጊዜ ሬስፖንደንት የሚሆነው በአካባቢ የሚኖረው ማህበረሰብ ነው። ስለዚህ ማህበረሰቡን አደጋ በሚከሰትበት ጊዜ አንደኛ አደጋ ተጋላጭነቱን መቀነስ የሚያስችል ስራ መስራት ነው። አደጋ ቢከሰት ደግሞ ይህን አደጋ ከፍተኛ ጉዳት ሳያደርግ መከላከል የሚያስችል ስራ መስራት ነው በሚል ለአደጋ ተጋላጭ የሆኑትን አካባቢዎች የመለየት በዛ አካባቢ ያሉትን የሚኖሩትን ማህበረሰብ ደግሞ በቂ ግንዛቤ ማስጨበጥና ለአደጋ አጋላጭ የሆኑ ሁኔታዎችንም የማስቀረት ስራ ሰርተናል። ከዚህም ባለፈ እንግዲህ ባለፉት 2 ዓመታት ደግሞ አዲስ አበባ ውስጥ የሰራነው ስራ አለ። በተለይም ካዛንቺስና ፒያሳ አካባቢ የነበሩ አደጋ ቢከሰት እንኳን አደጋውን መከላከል የሚያስችል በቂ መሰረተ ልማት የሌላቸው፣ መንገድ የሌላቸው፣ በከፍተኛ ሁኔታም ደግሞ ለአደጋ ተጋላጭ በሆነ ሁኔታ የሰፈሩ ወገኖቻችን ነበሩ። እነዚህ ሰፈሮችን መልሰን እናልባ በምንልበት ጊዜ የህዝባችንን ህይወት እንቀይር፣ እዛ አካባቢ ያለውንም የአደጋ ተጋላጭነትን ሁኔታ እንቀንስ በሚል የሰራነው ስራ ነው። እንዳያችሁት እንግዲህ እነዛ ሻንቲ የነበሩ መንገድ ያልነበራቸው ምንም አይነት መሰረተ ልማት ያልነበራቸው በከፍተኛ ሁኔታ ለአደጋ ተጋላጭ የነበሩ ሰፈሮቻችን በኮሪደር ልማትና በመልሶ ማልማቱ ምክንያት እነዚህን አደጋዎች መቀነስ የሚያስችል ስራ ሰርተናል። ከዚህም በተጨማሪ እንግዲህ አንዱ ትልቁ የኮሪደር ልማታችን ይዞልን የመጣው ትሩፋት የአደጋ ጊዜ መሰረተ ልማቶችን ማስፋፋት ላይ ነው። እንግዲህ አደጋ የሚደርስበት ጊዜ ውሃ ለመቅዳት የአደጋ ጊዜ ተሽከርካሪዎቻችን ረጅም ርቀት መሄድ መቻል የለባቸውም በሚል ኦልሞስት በየግማሽ ኪሎ ሜትሩ ላይ በአደጋ ጊዜ ውሃ በቀላሉ መቅዳት የሚያስችሉ መሰረተ ልማቶችን የማስፋፋት ስራ ሰርተናል። የአደጋ ጊዜ ምላሽ ሰጪ ጣቢያዎቻችንም ተደራሽነታቸው የተሻለ እንዲሆን ማድረግ ችለናል። እንግዲህ አስቀድሞ በነበረው ሁኔታ አንዱ አዲስ አበባ ውስጥ የሚነሳው የነበረው ችግር የአደጋ ጊዜ ጥሪ ከደረሰ በኋላ በምን ያህል ሰዓት ወይም በምን ያህል ደቂቃ የአደጋ ጊዜ ሰራተኞች አደጋ በደረሰበት ቦታ ይደርሳሉ የሚል ነው። እንግዲህ አስቀድሞ የነበረው ስርዓት የማኑዋል የጥሪ ማዕከል ነበረ የነበረው። እንግዲህ ጥሪ በምታደርግበት ጊዜ የጥሪ መስመሩም ሊነሳ የማይችልበት አይነት ሁኔታ የነበረበት፣ ከተነሳም በኋላ እነዚህ ሪስፖንደንት ሰራተኞቻችን በፍጥነት የማይደርሱበት ሁኔታ ነበረ የነበረው። እዚህ አንጻር የነበረውን ችግር በዋነኛነት ለመፍታት የጥሪ ማዕከሉን ዘመናዊ ማድረግና አውቶሜት የማድረግ ስራ ነው የሰራ ነው። የትኛውም ሰው ጥሪ እንትን በሚያደርግበት ጊዜ ምላሽ የሚሰጥ አውቶሜትድ ስርዓት አለ። አደጋው የተከሰተበት ቦታም አይደንቲፋይ እንደተደረገው ወዲያው ለአደጋ ጊዜ ምላሽ ወደሚሰጡ ሴንተሮቻችን መልእክቱ የሚተላለፍበት ከ6 እስከ 8 ደቂቃ በሆነ የአደጋ ጊዜ ጥሪ በደረሰ ከ8 ደቂቃ ባነሰ ጊዜ ውስጥ ደግሞ የአደጋ ጊዜ ምላሽ መስጠት የሚያስችል ስራ ሰርተናል። ከዚህም በተጨማሪ እንግዲህ ይህን የአደጋ ጊዜ ምላሽ ስርዓታችንን ማዘመን ብቻ ሳይሆን መሆን መቻል ያለበት የአደጋ ጊዜ ምላሽ ሰጪ ሰራተኞቻችንም ቁጥር ማብዛት መቻል አለብን በሚል ቁጥራቸውን የመጨመር እነዚህ የአደጋ ጊዜ ምላሽ ሰጪ ሰራተኞቻችን ፕሮፐርሊ ትሬንድ ሆነው ፕሮፐር የሆነ የአደጋ ጊዜ ምላሽ መስጠት የሚችሉበትን ስርዓት ዘርግተናል። ተቋማዊ ግንባታው ምን ይመስላል? አሁን አዲስ አበባ ቀደም ብለን እንዳነሳ ነው አጠቃላይ ሁኔታው እየተለወጠ ነው የመጣውና ተቋሙ ሊፈጠሩ የሚችሉ አደጋዎችን መሸከም የሚችል ብቃት ከማምጣት አንጻር በሰው ኃይል በማቴሪያል በምን ያህል ደረጃ ምን ቁመና ላይ ነው የሚገኘው? ይሄ ተቋም እንግዲህ የአደጋ ጊዜ ምላሽ የሚሰጥ ተቋም እንደመሆኑ መጠን እዚህ ተቋም ውስጥ የምናመጣው ሪፎርም የሰው ህይወት ማዳን፣ በሚሊዮኖች የሚቆጠር ሊወድም የነበረ ንብረትን ማዳን፣ የዚህ ተቋም ሪፎርም ስራ ሲሪየስሊ ወስደነው ተቋሙ እንደገና ሪስትራክቸር እንዲደረግ የአደጋ ጊዜ ምላሽ ሰጪ ተቋማቶቻችንም ፕሮፐር የሆነውን ቴክኖሎጂ የሰው ኃይል እንዲሟላላቸው የማድረግ የአደጋ ጊዜ ምላሽ የሚሰጡ ሰራተኞቻቸውም 24 ሰዓት አገልግሎት የሚሰጡና 24 ሰዓት ስቴሽን ሆነው የሚጠብቁ ከመሆናቸው ጋር ተያይዞ በአደጋ ጊዜ ምላሽ ሰጪ ቦታዎቻችን ላይ ለነሱ ምቹ የሆነ ቦታ መፍጠር ላይ የሰራነው ስራ አለ። ከዛም ባለፈ እንግዲህ አደጋ ጊዜ ምላሽ ሰጪ ተሽከርካሪዎቻችንም በተደጋጋሚ ለብልሽት የሚጋለጡ የነበሩበትን ፔሪዮዲክ ሜንቴናንስ በማድረግ የአደጋ ጊዜ ምላሽ ሰጪ ተሽከርካሪዎቻችን በቂ ቁመና ላይ እንዲሆኑ የማድረግ ስራ ተሰርቷል። ከዚህም ባለፈ እንግዲህ እነዚህ አደጋ ጊዜ ምላሽ ሰጪ ሰራተኞቻችን ብዙ ጊዜ ለአደጋ ጊዜ ተጋላጭ የሆኑ መሆናቸው ምክንያት የእነሱን ደህንነት የማስጠበቅ ስራ፣ ራሳቸውን ከአደጋ ስጋት እንዲጠብቁ የማድረግ ስራ ሰርተናል። የተሟላ የተቋም ሪፎርም የሰራን በመሆናችን ምክንያት አዲስ አበባ ውስጥ ተደጋጋሚ የሚከሰቱን አደጋዎችን የመቀነስ ስራ ማከናወን ችለናል። አደጋ ከተከሰተም በኋላ ምላሽ የምንሰጥበትን ጊዜ ማሳጠር ችለናል። አደጋ ከተከሰተም በኋላ ምላሽ ለመስጠት በሄድንባቸው ቦታዎች ላይ ሙሉ በቢሊዮኖች የሚቆጠሩ አደጋ ሊደርስበት የነበረ ንብረትን ማዳን ተችሏል። የሰዎችን ህይወት መታደግ የሚያስችል ስራ መስራት የሚችል ተቋም እንዲሆን ማድረግ ችለናል።
ከዚህም ባለፈ ዘላቂነት የዚህን ተቋም አቅም መገንባት ያስፈልጋል በሚል ያስጠናነው ጥናት አለ። እንግዲህ አሁን አዲስ አበባ ውስጥ ያለው የአደጋ ጊዜ ምላሽ ሰጪ ጣቢያዎቻችን 11 አካባቢ ናቸው። ግን ደግሞ አዲስ አበባ ውስጥ ካለው ፖፑሌሽንም ከአዲስ አበባ ስፋትም አንጻር የከተማውም እድገትም የሚፈልገው የአደጋ ጊዜ ምላሽ መስጫ ተቋማት አሉ። ወደ 26 አካባቢ ያስፈልጋሉ በሚል ለነዚህ የሚያስፈልገውን ቦታ የመለየት በእነዚህ አካባቢዎች ላይ ተጨማሪ ግንባታዎችን የማከናወን እና የአደጋ ጊዜ ምላሽ አሰጣጥ ስርዓታችንን ማዘመን የሚያስችሉ ስራዎችን እየሰራን ያለ ነው። እነዚህም በተሟላ መልኩ መስራት ስንችል አዲስ አበባ ከአደጋ ስጋት የተጠበቀች ከአደጋ ስጋት ነፃ የሆነች ከተማ መሆን የምትችልበትን ምቹ ሁኔታ እንፈጥራለን ብለን ነው እየሰራን ያለ ነው። የውይይት መቋጫ የሚሆነው ጥያቄ ይህ የለውጥ ሂደት እንዳይቀለበስና የተጀመሩ የልማት ስራዎችን አጠናክሮ ከመቀጠል አንጻር ያላችሁ ዝግጁነት እንዴት ይገለጻል? በዚህ ጥያቄ እንቋጨው ውይይታችን። ጥሩ። እንግዲህ አዲስ አበባ ከፍተኛ የሆነ የኢኮኖሚ እንቅስቃሴ ያለባት ከተማ ነች። የኢትዮጵያ ዋና ከተማ ብቻ ሳይሆን የዓለም አቀፍ ተቋማት መቀመጫ የሆነች ከተማ ነች። የአፍሪካ ዋና ከተማ ነች። ይህንን ሚናዋን የሚመጥን ስራ መስራት መቻል አለብን የሚል የአመራሩ ቁርጠኝነት አለ፣ የአመራሩ ቅንጅት አለ። ከዚህም ባለፈ የስራችን በዘላቂነት እንዲሰራ ዋነኛ ተደርጎ ሊወሰድ የሚችለው ግብዓት የከተማውን የገቢ መሰብሰብ አቅም ማሳደግ ነው። እንግዲህ የከተማው የገቢ መሰብሰብ አቅም ዝቅተኛ ደረጃ ላይ ሆኖ ህዝቡ የሚፈልገውን የልማት ስራ ህዝቡ የሚፈልገውን የመሰረተ ልማት ጥያቄ መመለስ አያስችልም በሚል እየሰራን ያለውን ስራ አለ። እንደሚታወቀው አዲስ አበባ ውስጥ የነበረውን የገቢ አሰባሰብ 2010 ላይ የነበረውን በምናይበት ጊዜ ከ33 ቢሊዮን ብር ያልበለጠ ገቢ መሰብሰብ አቅም ነበር የነበረው። አጠቃላይ ገቢ መሰብሰብ አቅማችንን በምናይበት ጊዜ ኦልሞስት የነበረው 83% አካባቢ ነው ከእቅድ እየሰበሰብን የነበረው። አሁን ኦልሞስት ከ100% በላይ የገቢ አቅማችንን የመፈጸም የገቢ የመሰብሰብ አቅማችንን ማድረስ ላይ ደርሰናል። ከዛም ባለፈ ትሬንዱንም በምናይበት ጊዜ ኦልሞስት አዲስ አበባ ገቢ የመሰብሰብ አቅሟ ኦልሞስት በየ2 ዓመቱ ደብል ወደ ማድረግ ነው እየሄደ ያለው። እንግዲህ 2010 ላይ ከነበርንበት አሁን የደረስንበትን በምናይበት ጊዜ 2016 ላይ ወደ 146.9 ቢሊዮን ብር አካባቢ የሚጠጋ ገቢ መሰብሰብ ችለናል። ለዚህ ዓመት ደግሞ የያዝነውን የገቢ አቅም በምናይበት ጊዜ ከ230 ቢሊዮን ብር በላይ አካባቢ ይደርሳል ብለን የያዝነው እቅድ አለ። በ8 ወር የሰራነውን ስራ እንኳን ብናይ ኦልሞስት 146 ቢሊዮን አምና የሰበሰብነው በ8 ወር ጊዜ ውስጥ መሰብሰብ ችለናል። ይህን የምናደርግበት ዋነኛ ምክንያት አዲስ አበባ ብዙ የመሰረተ ልማት ጥያቄ ያለበት፣ ብዙ የኢኮኖሚ ጥያቄ ያለበት፣ ብዙ ማህበራዊና ኢኮኖሚያዊ ችግር ያለበት ከተማ እንደመሆኑ መጠን ይህን ችግር መፍታት የሚያስችል የገቢ አቅም መገንባት መቻል አለብን የሚል የአመራሩን ቁርጠኛ አቋም ወስዶ የገቢ አቅም የማሳደግ ስራ ሰርተናል። ከዚህ አንጻር አንዱ ብሬክ ስሩ አምጥተናል ብለን የምናስበው የገቢ መሰረቱን የማስፋት ስራ ነው። አንደኛ ካፕቸር ያላደረግናቸው የገቢ ርዕሶች ካሉ እነሱን ካፕቸር ማድረግ የምናስችልበትን ስራ ሰርተናል። የገቢ አሰባሰባችንም ሞር ወደ ዲጂታል የማሳደግ ስራ ሰርተናል። ከዛም ባለፈ በኢንፎርማል ሴክተር ውስጥ የሚንቀሳቀስ የነበረውን ኢኮኖሚ ወደ ፎርማል ሴክተር የማምጣት ስራ ተሰርቷል። ከዚህም በተጨማሪ እንግዲህ የአዲስ አበባ ላይ አንዱ የነበረው እንግዲህ ከመሬትና ከቤት ጋር የሚሰበሰብ የነበረው ግብር ነው። እንግዲህ ለረጅም ዘመን የነበረ የገቢ አሰባሰብ ስርዓት አለ። ከዛም ባለፈ ደግሞ የሚሰበሰበውም ገቢ እዚህ ግባ የሚባል ገቢ አልነበረም። ከተማ ውስጥ ካለው ኢኮኖሚ እንቅስቃሴ እየፈራ ካለው ሀብት አንጻር በተለይም መሬትና ከመሬት ጋር ታይዞ የሚሰበሰቡ ማዘጋጃ ቤታዊ ገቢዎችን ከመሰብሰብ አንጻር የነበረው አቅም በጣም ከፍተኛ በዝቅተኛ ደረጃ የነበረ ያንን ውስን የነበረውን አቅም ወደ ከፍተኛ ደረጃ የማምጣትና የከተማውን ገቢ መሰብሰብ አቅምን ወደ ከፍተኛ ደረጃ የማድረስ ስራ መስራት አለብን የሚለው ኮሚትመንት ውጤት አምጥቷል። ቅድም ሳነሳ እንደነበረው ኦልሞስት በየ2 ዓመቱ ገቢ መሰብሰብ አቅማችን በ2 እጥፍ እያደገ እየሄደ ነው ያለው። ይህን የምንልበት ምክንያት በተጨባጭ አዲስ አበባ ነዋሪ የመሰረተ ልማት አቅርቦት የልማት ጥያቄ መመለስ የምንችለው የከተማውን የገቢ መሰብሰብ አቅም ማሳደግ ስንችል ነው የሚል እምነት ይዘን ነው እየሰራን ያለ ነው። ይህም ብቻ አይደለም፣ የገቢ አቅም ማሳደግ ብቻ ሳይሆን በለውጡ መጀመሪያ አካባቢ አጠቃላይ ከአዲስ አበባ ገቢ ውስጥ ለካፒታል ፕሮጀክቶች የሚመደበው በጀት ከ45 እስከ 49 በመቶ ነበር የነበረው። አሁን በ2016 ላይ ያለውን በምናይበት ጊዜ ኦልሞስት ወደ 71% አካባቢ ማድረስ ችለናል። ይሄ የሆነበት ምክንያት እንግዲህ አዲስ አበባ አገልግሎት የሚሰጥ ከተማ እንደመሆኑ መጠን በአብዛኛው ወጪው ሊሄድ የሚገባ የነበረው ወደ አስተዳደራዊ ወጪ ነበር። ግን ደግሞ በተጨባጭ ያሉትን የልማትና አጠቃላይ የከተማውን ማህበረሰባዊ ችግር መፍታት የምንችለው የመሰረተ ልማት አቅርቦቶቻችን ማህበራዊና ኢኮኖሚያዊ መሰረተ ልማቶችን በመገንባት ነው የሚል እሳቤ አመራሩ ስለያዘ ያንን ወደ ኤክሰለንስ ማምጣት መቻል አለብን የሚል ውሳኔ ተወስኖ ኦልሞስት ወደ 71% አካባቢ የሚሆነው ወደ ካፒታል በጀት ነው እየሄደ ያለው። ይህንን ባደረግን ቁጥር
አብዛኞቹን የአዲስ አበባን መሰረታዊ የሚባሉ ችግሮችን እንፈታለን በሚል ነው እየሄድን ያለ ነው። ከዚህ አንጻር በዋነኛነት ትኩረት አድርገን እየሰራን ያለ ነው የአዲስ አበባን ገጽታ እየቀየርን ያለ ነው በኮሪደር ልማት ነው። ኮሪደር ልማቱ እንግዲህ አምና የሰራ ነው ወደ 52 ኪሎ ሜትር አካባቢ ነው። በዚህ ዓመት ደግሞ ኦልሞስት ወደ 135 ኪሎ ሜትር አካባቢ የሚጠጋ የኮሪደር ልማት ስራ እየሰራን ያለ ነው። ግን ደግሞ አዲስ አበባ እቺም ብቻ አይደለችም በሚል ይሄ በከተማ አስተዳደሩ አቅም የሚሰራ ነው። በታች ያሉ ደግሞ መዋቅሮቻችን በክፍለ ከተማ ደረጃ በራሳቸው አቅም የከተማችን ስታንዳርድ የማስጠበቅ ሞዴል ብሎኮችን የመፍጠር ከተማው ስታንዳርዳይዝድ የሆነ ገጽታ እንዲኖረው የማድረግ ስራ እየሰራን ያለ ነው። ይሄ በአብዛኛው የአዲስ አበባን መልክ የቀየረ ስራ ነው። የአዲስ አበባን ኢኮኖሚያዊ ሁኔታ የቀየረ ሁኔታ ነው ያለው። እነዚህን ካፒታል ፕሮጀክቶችን በምንሰራበት ጊዜ ያለውን ሁኔታ በምናይበት ጊዜ ሰፋፊ የስራ እድልም የፈጠርንበት ሁኔታ ነው ያለው። አዲስ አበባ እንግዲህ አስቀድሞ የምትታወቀው በስራ አጥ ወጣቶቿ ምክንያት ነው። አሁን ግን ለነዋሪዎቿ ብቻ ሳይሆን በአካባቢው ላሉ ከክልሎችም ለሚመጡ ዜጎቻችንም ጭምር ሰፊ የስራ እድል መፍጠር የምትችል ከተማ ሆናለች። ከዚህም ባለፈ እንግዲህ አዲስ አበባ በጣም ብዙ በድህነት የሚኖርባት ከተማ ሆና ነው የኖረችው። አሁንም አክቹዋሊ ያለውም ሁኔታ ያንን መቀየር የሚያስችል ስራ እየሰራን ያለ ነው። ከዚህ አንጻር እንግዲህ በዋነኛነት በከተሞቻችን ውስጥ የሚኖሩ ድሃ ወገኖቻችን ቢያንስ በቀን አንዴ በልተው ማደር በልተው መዋል መቻል አለባቸው የሚል 24 ምገባ ማዕከላትን አቋቁመናል። በእነዚህ ምገባ ማዕከላት ውስጥ ከ36 ሺህ በላይ የሚጠጉ ዜጎቻችን ቢያንስ በቀን አንዴ በልተው ማደር የሚችሉበትን ሁኔታ ፈጥረናል። ይሄ ደግሞ በአብዛኛው እየተሰራ ያለው ደግሞ ህብረተሰቡን አሳትፈን በእነዚህ ምገባ ማዕከላቶቻችን ውስጥ የምንመግባቸውን ድሃ ወገኖቻችንን በሙሉ የሚመግቡት በከተማችን ውስጥ ያሉ አቅም ያላቸው ባለሀብቶቻችን ናቸው። የምገባ ማዕከላቱን የሚገነቡት እነዚህ ባለሀብቶቻችን ናቸው እነዚህ ድሆቻችንን የሚመግቡት። ከዛም ባለፈ ትምህርት ቤቶቻችንም ውስጥ ያሉ ወጣቶቻችን ቢያንስ በቀን አንድ ጊዜ ምግብ ማግኘት እንዲችሉ ከ840 ሺህ በላይ የሚጠጉ የትምህርት ቤት ህፃናትን መመገብ ችለናል። የትምህርት ቁሳቁሶቻቸውን እንዲሟሉ ማድረግ ችለናል። በዚህም አማካኝነት የከተማ አስተዳደሩ ከ9.5 ቢሊዮን ብር በላይ የሚጠጋ ወጪ አውጥቶ የከተማውን ህፃናት በትምህርት ቤቶቻቸው እንዲመገቡ ማድረግ የሚያስችል ስራ ተሰርቷል። እነዚህ ሁሉ ስራ በምንሰራበት ጊዜ በዋነኛነት የከተማውን ማህበረሰባዊ ችግር መፍታት መቻል አለብን። አብዛኛው የከተማው ነዋሪ በዝቅተኛ ገቢ ላይ የሚኖር ከመሆኑ ጋር ተያይዞ እሱን ሰፖርት የሚያደርግ ሰው ተኮር የሆኑ ስራ መስራት መቻል አለብን በሚል የሰራናቸው ስራዎች ተጨባጭ ውጤት አምጥተዋል። የአዲስ አበባን ገጽታም የአዲስ አበባን መልክ የሚቀይር ስራ መስራት ችለናል። በቀጣይነትም ሌሎች የአፍሪካ ከተሞች፣ ሌሎች የዓለም ከተሞችም ሞዴል መሆን የሚያስችል ስራ እየሰራን ያለ ነው። ይህም በዘላቂነት በተሟላ መልኩ አመራሩ አሁን ሌት ተቀን ሰርቶ 24 ሰዓት ሰርቶ መዋቅሩን በሙሉ አደራጅቶ ይህንን ደግሞ በተሟላ መልኩ የህዝባችንም አጀንዳ እንዲሆን ማድረግ በመቻላችን ምክንያት አዲስ አበባ ውስጥ የመጣው ለውጥ ለአብዛኛው አዲስ አበባን አስቀድሞ ለሚያውቃት ሰው ተአምራዊ የሆነ ለውጥ የመጣበት ሁኔታ ነው ያለው። ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ እዚህ መጥተው ለሰጡ ማብራሪያ በተመልካችም ክልብ ነው አመሰግናለሁ። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን ከመጋቢት እስከ መጋቢት ብለን በ2010 መጋቢት 24 የመጣው ሀገራዊ ለውጥ እንደ ከተማም እንደ ሀገር የተገኙባቸው ውጤቶች ምንድን ናቸው? ምን ውጤት ተገኘባቸው? ምንስ በቀጣይ ታልሟል? የሚለውን በዋናነት ደግሞ ከአዲስ አበባ ከተማ አስተዳደር መዘጋጃ ቤታዊ ጉዳዮች ጋር አስተሳስረን የተመለከትንበት ወቅታዊ ዝግጅት የተከታተላችሁት ይመስል ነበር። ፕሮግራም በመብራት አብራቸው ቆዮት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። በሌሎች ዝግጅቶች ከምንገናኝ ድረስ ለሁላችሁም ሰላም እመኛለሁ። መልካም ጊዜ ይሆንላችሁ።